الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الصيد والذبائح من الباب لا ينعلنه. وعن عائشة رضي الله عنها أن قوما قالوا للنبي صلى الله عليه وسلم إن قوما يأتوننا باللحم لا ندري أذكر اسم الله عليه أم لا فقال سموا الله عليه أنتم وكلوه. رواه البخاري. الحديث في صحيح الإمام البخاري 5507 حديث لا يገኛል አሉ። እንግዲህ ተስሚያ የሚባል ነገር አለ። ሲታረድ አንድ እንስሳ ቢስሚላህ አላሁ አክበር ተብሎ ነው የሚታረደው። ሲታደንም እንደዚሁ በውሻ ከሆነ ውሻው ሲላክ፣ በቀስት ከሆነ ቀስቱ ሲወረወር ቢስሚላህ መባል አለበት። አሐዲሶችን አሳልፈናል ያሁኑ ሐዲስ። ስለዚህ ቢስሚላህ ዘቢሐም ላይ ሰይድም ላይ ግዴታ ነው ወይስ ሱና ነው ይለያያሉ አይማዎቻችን። እንግዲህ አላህ Subhanahu Wa Ta'ala ولا تأكلوا مما لم يذكر اسم الله عليه ይላል። የአላህ ስም ያልተዘከረበትን አትብሉ ስላለ ዋጅብ ነው የሚሉት የተወሰኑት ከሻፊዒ ሱና ነው ከሚያመጣቸው መረጃዎች ይሄንን ሐዲስ ያመጣሉ። لكن الاستدلال بهذا الحديث غير صحيح. حديث ملو تنانتم قرتنوا المتن كأم المؤمنين عائشة رضي الله عنها يتلالف حديثنا من قالوا عائشة رضي الله عنها أن قوما سوچال قالوا للنبي صلى الله عليه وسلم لنبياتين ጥያቄ ያቀረቡና እንደሃሉ إن قوما የሆኑ ሰዎችአሉ يأتوننا بالله ስጋ ይዘውልን ይመጣሉ። የሆኑ ሰዎች ስጋ ያመጡልናል። لا ندري أذكر اسم الله عليه أم لا እዛም ያመጡት ስጋ ላይ ሲያርዱት የአላህን ስም ያውሱ አያውሱ የአላህ ስም ይወሳበት አይወሳበት እርግጠኞች አይደለንም አናውቅም። لا ندري ማለት لا نعلم። እንግዲህ ሰዎቹ በሌላ ሪዋያ حديث واحد بكفر ናቸው የሚል ሪዋያ አለ። አዲስ ሰልመዋል من اعراب المسلمين ናቸው። ያርዱና ስጋ ያመጣሉ አሁን ለተባሉት አካሎች። እነዚህ ስጋ የሚመጣላቸው አካሎች እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም ጠየቁ። ሰዎች አዲስ የሰለሙ ናቸው፣ ሙስሊሞች ናቸው፣ ያርዳሉ፣ ካረዱ ስጋ ያመጡልናል። ግን የአላህ ስም ይወሳበት አይወሳበት ምናውቀው ጉዳይ የለንም አሉ። فقال ነብያችን ሰለላሁ ዐለይሂ ወሰለም في الجواب والافتاء ምን አሏቸው? سموا الله عليه أنتم ስለነሱ አትፈላፈሉ አሉ። እናንተ የአላህን ስም ዝከሩና ወኩሉ ብሉት አሏቸው ነብያችን ሰለላሁ ዐለይሂ ወሰለም። ሐዲሱ እንግዲህ ቡኻሪ ላይ ያለ ሐዲስ ነው የተባለ ነው በረቅሚ ዘከርና። ስለዚህ ይህን ዛሂሩን ይዘው ቢስሚላህ ሳይሉ ቢያርዱት የሚበላው አካል ቢስሚላህ ብሎ መብላት ይችላል። ቢስሚላህ ማለት ሲታረድ ግዴታ ስላልሆነ ያሉ ሰዎች አሉ እያልን ነው። ኢማም ከቢርም ጠቅሰናል በመዝሐባቸው እንደዛ ነው የሚሉት። ላኪን ይሄ ሐዲስ ወጅሁ እንደዛ አይደለም። እንግዲህ ያ ሸባብ ሙስሊም አስለን الأصل في المسلمين العدالة مسلم ሲባል عادل ነው። ሙስሊም ሲባል ስሙም ሙስሊም ነው። ሲያርድ ማንኛውም ቢሆን ቢስሚላህ ብሎ አርዷል ነው እኛ የምንል። ሐዲሱ የሚመራው በዛ ላይ እንጂ አለዛ ቢስሚላህ ሳይባል የታረደው ሲበላ ቢስሚላህ ቢሆን ቢል ይቻላል ማለት አይደለም። እነዛ ሰዎች ስጋ ያረዱት ሰዎች ሙስሊሞች ስለሆኑ እኛም እንሐምለው ሲያርዱ ምን ብለዋል ብለን ነው ቢስሚላህ ብለው ነው ያረዱት ብለን እንሐምላለን። ሲበላ ደግሞ ቢስሚላህ ይባላል። ቢስሚላህ ያ ጉላም ሰሚላህ وكل بيمينك وكل مما يليك يا عمر بن أبي سلمة حديث التي الصحيح نبياتنا صلى الله عليه وسلم ተንከባከው ያሳደጉት ረቢብ ረሱልላህ ሰለላሁ ዐለይሂ ወሰለም በመባል ይታወቃል። እዚሁ ብሉግም ላይ ያሳልፈናል። ስለዚህ ሲበላ ምግብ ስጋም ሆነ ሌላም ነገር ቢሆን ቢስሚላህ ይባላል።
እንግዲህ ሱና ነው ይላሉ ጅምሁር የሚባሉት የተወሰኑት አይማዎች ደግሞ ምግብ ሲጀመር ቢስሚላህ ማለት ዋጅብ ነው የሚሉት ወሆ ራጅህ لورود الامر به ولعدم صارف الامر امرن የሚصرفው ቀሪና ስለሌለ ቢስሚላህ ማለት ግዴታ ነው የሚሉት وهو قول او ترجيح ابن القيم رحمه الله ابن عثيمين تعليق አላቸው መሰል في نسخكم ታያላችሁ ስለዚህ ያንን ሐዲስ የምንረዳው እንግዲህ በዛ አይነት አሁን በተባለው መልኩ ነው አሁን እኮ ሙዓለባቶች የሚባሉ አሉ የሚመጡ ስጋዎች አሉ ከውጭ ከማንም አልሙሂም ሰዎችም ሀዳያ ይሰጣጣሉ በኡድሂያም ሆነ በሌላ ወደፊት አዳሂ ይመጣል አንተ ስጋ የሰጣህ አካል ሙስሊም ከሆነ መጠራጠር የለብህም ይሄው ሲያርደው ቢስሚላህ ብሎ ይሁን አላለ ይሁን መጠየቅም ማን አረደው አጠናልኩኛ ላይ ያሸባል ሱንና የሚመስላቸው በስጋ ይመስላቸዋል ሰውየው ሲሰልም እኮ ስጋ ያበሉታል አይደል እንደዛ አይደል የሚያደርጉት ያሸባል ሲሰልም አሁን በእኛ እዚህ ነስራኒም ሆነ ምንም ሆነ ሲያሰልሙ ከሸሃደተን የበለጠ ልቅ እህቲማም የሚያደርጉት በምንድነው ስጋ ያበሉትና ሙስሊም ስጋ በልቷል በቃ ሰለመ ይላል ላ እስልምና በሆድ አይደለም የነሱም አህለል ኪታብ ከሆኑ ዘቢሐቸው ይበላል ይያልን ነው ስለዚህ ከዛ ሐዲስ የምንረዳው ሙስሊሞች ወደፊትም ይመጣ ኢብኑ አባስ ሐዲስ ያአይደዋል በዛ አይነት መልኩ እንረዳዋለን وعن عبد الله بن مغفل المزني رضي الله عنه أن رسول الله صلى الله عليه وسلم نهى عن الخذف وقال إنها لا تصيد صيدا لزنواهم في باب الصيد والذبائح يمتد ولا تنكأ عدوا ولكنها تكسر السن وتفكأ العين متفق عليه واللفظ لمسلم حديث قدي في البخاري ومسلم علالو لكن هيك قال أقبابو يا مسلمنا ابن حجر قدي بلوغ لا يامتاوت لفظ مسلمنا ويالون الحديث رواه البخاري من استشارات متسبازة أن حديثنا إلى في صحيح الإمام البخاري ومسلم عندي شيء زتيمة أمسا أردت أن حديث حديثه بليلا أقاتامي الفلنال بزوجزي في اللؤلؤ متفق عليه نو يتبالنو አሁን ያመጡት እንግዲህ ቡንዱቃ የሚባል አለ በሱ ማደን ይቻላል ወይ በሱ ታድኖ የሞተውን መብላት ይቻላል ወይ ነው አይቻልም ለማለት ነው طيب خذف ملون سفسر قال الخذف رمي الإنسان بحصاة أو نواة أو نحوهما يجعلها بين إصبعيه السبابتين أو السبابة والإبهام ሌላ ወዲህ ኖራታል ንሻባ ሚሎት ልጆች የሚወረውሩበት አለ ይሄ በብር ማሰሪያ አድርገው ያረጋል እሱም خذف ይባላል እንግዲህ ሰባበተይ ማለት ጠጠር ሐሳይ ያሉ ነው ጠጠርና ትንሽ ጠጠር ወይ ደግሞ የተምር ፍሬ ሰባባ ይችና ይችናቸው እንደዚህ አንዷ ላይ ያረግና እንደዚህ መወርወር خذف ይባላል ወይ በይነ ሊባም ወሰባባ ያለ ነው እዚች ሌባጣቱ ወይ ጠቋሚ ጣቱ ላይ ያረግና ባውራጣቱ እንደዚህ መወርወር ይሄ ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል እንደዚህም አርገህ ወረወርክ እንደዚህም አርገህ ብትወረውር ክልክል ነው እንደገና ቅድም ይያልን ነው አላ የራሱ አለ መወርወሪያ ምኽዘፋት ይባላል የብሩን ማሰሪያ እንግዲህ ቆጠርጠር ያደርጉና ፈናቸው ነው ይችሉበታል በዛች ምን ይወረውራሉ ልጆች ያየው ጠጠር ሌላ የሆነ ነገር እሱ ተከልክሏል ነብያችን ሰለላሁ ዐለይሂ ወሰለም ከለከሉ ነብያችን ሰለላሁ ዐለይሂ ወሰለም ተከለከሉ መከልከል طيب حديث عبد الله بن مغفل المزني من اصحاب بيعه الرضوان ናቸው የሰውዬ ብለና رضي الله عنه من على ان رسول الله صلى الله عليه وسلم يا الله ملائكتኛ نهى كلكلوا كمن عن الخذف بالخاء والذال حذف من يبال ይችላል ሌላ ቦታ ግን እዚህ ላይ ሪዋያው خذف ነው የተባለው خذف ጠጠርን ከመወርወር ቅድም በአብራራ ነው ከይፍያ ጠጠርን ከመወርወር ከልክለዋል እንግዲህ አንዳንድ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ሲያዙ ሕክማውን አብረው ይናገራሉ ሲከለክሉም ዒላውን ምክንያቱን አብረው ይናገራሉ ስለዚህ ምክንያት ሲናገሩ وقال ነብያችን ሰለላሁ ዐለይሂ ወሰለም ምናሉ انها
لا تصيد صيدا أوري أتادنما شي بين السبابتين أو بين السبابة والإبهام أو بين الشابة متورور تطر أورين أتادنما እንግዲህ በዛ የታደነ ምን አይሆንም ሊባል ነው እንደዛ አድርገው ወሩራው እንኳን የሆነ አውሬ በተብት ቢሞት ወቂዝ ነው የሚባል አያደማም እኮ ያጀባብ ማድማት በመሐደድ መሆን አለበት ብለናል በኃይሉ እንደዛ አድርጎ ደድቆ ቢገለው አይበላም እዚህ ውስጥ እንግዲህ ጥይት ከሆነ እዛ ውስጥ አይገባም ያጀባብ ጥይት እኮ ያደማል በጣም ደም ያወጣል እሱ በጥይት የተመታ ቢስሚላህ አላሁ አክበር ብሎ ከሆነ የተኮሰው እዚህ ውስጥ እናስገባለን የሚሉ አይማዎች ቢኖሩም አራጅህ ቢስሚላህ ብለህ ከሆነ የመታው ያኛው እንግዲህ ስለት ናር አለው ይቀዳል ያደማል እየተባለ ነው የጥይት እዚህ ውስጥ አይገባም ይቻላል ይሄ ጠጠር እየተባለ ነው ቢመታ እንኳን ድድቅ አርጎ እንጂ አድምቶ ስላል አይደለም ይገለው አይባል አውሬ አታድንም አሉ በዛ አይነት ወርወራ የተወረወረ አውሬ እንደማይበላ ከዛ ሐዲስ እንረዳለን ሌላ ቀጥለው ምን አሉ ወላ ተንከኡ አዱወን ጥላትንም አትገልም አሉ ጥላትን እንግዲህ በጠጠር መግደል አይቻል ሰዎች እኮ ድንጋይ ይወረውራሉ ድሮ ጀምረው ግን ምንም የለ እነሱ የሚማቱት በሌላ እኛ ደግሞ በሌላ ስለዚህ አላህ Subhanahu Wa Ta'ala ወአዒዱ ነው ያለው ሙካፋአ 100% እንኳን ባይሆን መዘጋጀት መቻል አለብንኛ ብዙ ጊዜ ብለናል አልሙሂም ጥላትንም አትገልም አሉ ወላ ተንኪነው ولا تمكنوا ولا تنكوا إلا يال زلاي ملو قال في القاموس نكأ القرحة كمنع قشرها قبل أن تبرأ فنديت نكأ بهمز كهنا قد قسلون نكأ القرحة يبالالالو بعربيا قال إن قسلون سايدين بفيت إن كرفتون كرفت تارجت سكرفتو كذابها لا قد دمجيل إن دم على الارتباط سياوتا نكأ القرحة يبالال كما يمنع من الباب الثالث والعدو نكأهم إبالال وقال في المصباح نكأت القرحة أنكأها مهموز بفتحتين في الماضي والمضارع مالتنا كشرتها ونكأت العدو نكأ من باب نفع أيضا لغة في نكيت فيه أنك من باب رمى نكا ينكي أيم مال نكأ مهموز مال يالونه والاسم النكاية بالكسر إذا قتلت وأسقنت قلت مبالال لالو مشهور نووي اندالوت عدو لايك هنا نكا ينكينو ويأنكا ينكينو قتل العدو مال ضعيف النكاية أعداءه يخال الفرار يراخي الأجل إمي لما عمدتنا لعمل المصدر على كل الأحوال لا ولا تنكأ عدوا مالت طلاتنم ما تقلم يتشتاتر أوري أتادين طلعت أتقلمنا أتورورو بلو نبياتين صلى الله عليه وسلم كالكلاوالنا وملو عبد الله بن المغفل ولكنها من تارق قال لتشالو نبياتين صلى الله عليه وسلم قداتوا عن سناقروا تكسر السن وتفكأ العين ترس تسبر على لتشالو تكسر مالت تسبر على لتشنو السن مالت ترسن تسبر على لتش وتفكأ العين عينንም ታወጣለች አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ የደንጋ ጠማማ አንገስር ያደማ ነው ምንድነው የሚባለው አባባ አንተ እኮ ለጫወታ ሊሆን ይችላል ምትወረውረው ዝም ብለህ ግን አካባቢ ሰው ሊኖር ይችላልና ያንን ሰውዬን አይኑን ልታጠፋው ትችላለህ ጥርሱን ልትሰብረው ትችላለህ ስለዚህ እደብ አትወሩር በዚህ የተነሳኮ ሰውየው ሙቃጣ አረገዝ ቀሪበው ዘመዱ የአብዱ ላህ ብን ሙገፈል ይሄንን ሐዲስ ነገረው ለአሐድ አቅሪባኢ ዘመዱ ነው ፍሳይ ያለ ሐዲስ እንደዚህ ሲወረውር አይተት ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ ከማድረግ ከልክለዋል አለ በደንብ አስረዳው ኢላውንም ነገረው لا تصيد صيدا ولا تنكوا عدوا ولكنها تكسر السن وتفكأ العين بلو مكنايت دردرው የአላህ መላእክተኛ ከልክለዋል ደህና አድርጎ ሰማና እንደገና እዛው ፊል መጅሊስ ምን ማድረግ ጀመረ አሁን
እኔ ከነብያችን ሰለላሁ ዐለይሂ ወሰለም ይዤ እየነገርኩ ተረድተህ ሰምተህ መልሰህ ተወረውራለህ ما كلمتك والله ابدا እንግዲህ ሐጅሩ አህሊ المعصيه ሸርጡ ከተሟላና ሐጅሩ ሙፊድ ከሆነ መሽሩዕና ምንለው ከእንደዚህ አይነት አሐዲሶች ተይዞን ابن عمرም ልጃቸውን ያሉበት አጋጣሚ አለ ፍሰህ ያሳልፈናል እሱ ስለዚህ ሐዲስ ስንሰማ ሸባብ እኛ ከሙስሊሚን ወከሙተቢዒና لرسول الله صلى الله عليه وسلم تطبيق እኮ ነው ዋናው ለመሰራ እንዲሰራበት እኮ ነው ምን ሰማውና ምን ቀራው እና ሐዲስ ስንሰማ አምር ከሆነ በቻልነውን ያህል امتثال ማድረግ ነህይ ከሆነ አስቸግርም ተብሏል አንተ አትወሩር ተባልክ ምን የሚከልፍህ ነገር አለ እጅህን መቆጠብ መሰብሰብ እኮ ነው መታው ነው ነህይ ቀላል ነው ለዚህ እኮ ነው ነብያችን ሰለላሁ ዐለይሂ ወሰለም اذا امرتكم بشيء فاتوا منه ما استطعتم ይላል በሆነ ነገር ካዘዝኳችሁ የቻላችሁትን ያህል ተግብሩ ፈጽሙት እንግዲህ አምር የሚባለው ነገር መስራት ስለሆነ መስራት ያዳግታል ዋጅብ ከሆነ የግድ ትሰራለህ ግን ሙስተሐባት ምናምን ስላለ ሁሉን መስራት ስለማትል የቻላችሁትን ያህል ፈጽሙዋል واذا نهيتكم عن شيء فاجتنبوا መተው አያስቸግር ከከለከልኳችሁ ከሆነ ነገር ያን ነገር ራቁ አትቅረቡት አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ እንግዲህ እንደዛ አይነት ሐዲስ እየሰማን ነው في باب الصيد والذبائح ያመጡት በዚህ የታደነ አይበላም ለማለት ነው ሙጣበቃው ብለናል من باب الحكم የመወርወር የሚባለው ነገር ትክክል ነው ልጆቻችንንም ማስተማር ራሳችንም መማርና መስራት ያስፈልገናል الحديث كما اسلفنا متفق عليه واللفظ لمسلم وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم قال لا تتخذوا شيئا فيه الروح غرضا رواه مسلم الغرض الهدف صحيح رواه مسلم عند شيء 957 حديثنا والغرض الهدف إلى الدقم يفسره الزمان مسكتر له فسره እንግዲህ غرض ጊጤ ይላሉ በምን እንደሆነ አላሁ አለም المهم ኢላማ ማለት ነው ይሄ ደግሞ አንድ ነገር አስሮ እንደ ዶሮ ያለ ፍየል ልትሆን ትችላለች ሌላም ሊሆን ይችላል ሩህ ያለው ነገር እንደርግብ እሱ ላይ እሱን ኢላማ አድርጎ ትንኳሴ መማር በሱ በእስልምና በጣም የተወገዘና የተከለከለ ነገር ለመሆኑ ከዛ ሐዲስ እንረዳለን ሐዲሱን አብዱላህ ኢብኑ አባስ حبر الامه وبحرها ናቸው የሚያስተላልፉት أن النبي صلى الله عليه وسلم قال نبياتين صلى الله عليه وسلم انده بلوال لا تتخذوا اتيازوا شيئا مانن منقر فيه الروح سو روح وحيوت يالو النقر اتيازوا غرضا الغرض الهدف بلوال يالن إلى مارقاتشو اتيازوا تارقاتشو اتيازوا نبياتين صلى الله عليه وسلم يهننم في باب الصيد والذبائح ما امطاتاچو በዛ አይነት መልኩ ብትሞት አትበላም ነው እንሰሳይ አሰርካት ዛጋ የሆነ ሜትር አራቅና እንግዲህ እሷን ማንምታ ማንሳት ለመለማመጃ እንደዛ አታርጉ አንደኛ ተዕذيب الحيوان ነው حيوانዋን እሷን ሩህ ያላትን ነገር መቅጣት ነው የሚሆነው አይቻልም حرام ነው በዛ አይነት መልኩ በትሞት ደግሞ እንሰሳይቱ ምን አትደረግም ይያልን አትበላ ምክንያቱም እዛ ማረግ ከቻልክ እኮ ማረድ ይችላል ማለት ነው ማረድ የሚቻለው ነገር ደግሞ ቢስሚላህ አላህ አክበር ብለ ذبح ወይ ነህር አርገህ ነው መብላት የምትችለው በቀስት ወቅተህ የምትበላው ማንን ነው የማትችለውን የዱር አራዊት አውሬውን ስለዚህ አንደኛ ተዕذيب الحيوان አለበት ሁለተኛ ኢትላፍ المال ገንዘብን እኮ ማባከን እስራፍ ማድረግ ነብያችን ሰለላሁ ዐለይሂ ወሰለም ወደፊትም የሚመጣ ሐዲስ አለ ያቦ ያለ ሐዲስ አላህ Subhanahu Wa Ta'ala በሁሉ ነገር ኢህሳንን ግዴታ አድርጓል ብለዋል ይሄ እኮ ኢህሳን አይደለም ረህማ አይደለም ሩህ ያለው ነገር ኢብኑ ዑመርም ሐዲስ አሳልፈናል ከቢራ من الكبائر ነው እንደውም ለዓነ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ያደረገ አላህ ከራህመቱ ያባረረው ብለው ስለተራገሙ ዱዓ ስላረጉ ይሄንን ማድረግ አይቻልም ክልክል ነው ሩህ ያለው ነገር ኢላማ ተንቋሴ መማር ከፈለክ ሩህ ባላለው ነገር ሩህ ያለው ነገር ካርቶን የሆነ ነገር ዛፍ የሆነ ነገር አድርገህ በዛ መማር ትችላለህ ሩህ ያለው ነገር ኢላማ
ጌጤ አርጋችሁ አትያዙ አሉ ነብያችን ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም ክልክል ነው لعن الله من فعل ذلك من روايه ስላለ حرامነቱ ራሱ من الكبائر ነው وعن كعب بن مالك رضي الله عنه أن امرأة ذبحت شاة بحجر فسئل النبي صلى الله عليه وسلم عن ذلك فأمر بأكلها رواه البخاري الإمام البخاري እንግዲህ በፈትህ ነው እኛ ላይ ያስቀመጠው 9 فتح الباري 9ኛ 631 ገጽ ይላል فتح الباري በረቅም ያስቀመጠ ይኖራል ታያላችሁ እንግዲህ ሐዲስ ትናንትም ብየዋለሁ ባቡን ራሱን ስናعرف እንግዲህ ዘቢሃ ማድረግ የሚችለው ማን ነው ለማረድ አህል የሆነው ማን ነው የሚለው ላይ ሴትም ብትሆን ትችላለች ማረድ ባያን እንግዲህ ዘቢሃን ሁክም ምን ማድረግ አለባት ነው ምን ለማወቅ አለባት ካወቀች ሴትነቷ ከማረድ አይከለክላትም እንሳ እኮ ምንድናቸው ብለናል ያሸባብ ሸቃኢቅ الرجال ተወሰኑ መስአላዎች ላይ ብቻ ነው ወንድና ሴቶች ምንም ይሆኑት የሚለያዩት እንጂ አብዛኛው ዲናችን ላይ ወንድና ሴቶች አንድ ናቸው ወንዶች ሙኻጠቦች በሆኑበት ሴቶችም አብረው ይገባሉ እማ ተግሊበን ወይማ ተባዓን ስለዚህ እርድም ከዛው ነው ይያልን ነው አሁን ሐዲሱ የሚለው ከዓብ ኢብኑ ማሊክ የተሰኘ ሱሐቢ ነው من الانصار رضي الله عنه من شعراء رسول الله صلى الله عليه وسلم أن امرأة عند السيتيو إلى عندهم باريانات إلى البليلة رواية ذبحت شاة فيل ويبقى الردج بحجر يردج بتدقم علاون سناقر بدينغاي ببالله أكواد لهم بمن الردجات بدينغاي سلات دينغاي أكواد ليه جبر يملت نتش دينغاي اللي بتليسون صبر سندزه مته كسبركو سيسبر من ያወጣል ጠርዝ ይኖረውና ያ ጠርዙ በጣም ስለት ይሆናል በዛ አረደቻት እንግዲህ ልትሞት ሆና ነው ፍየሊቱ فسئل النبي صلى الله عليه وسلم عن ذلك ከዚህ حكم ተጠየቁ ነብያችን صلى الله عليه وسلم ይላል كعب بن مالك አሁን አብሃመ ነፍሱ ራሱ ነው የጠየቀው በሌላ ሪዋያ ፍየሎችም የሱ ስለነበሩ ወደ ኡሁድ አካባቢ ነበር መታወለው ባሪያዬ ሴት ባሪያዬ እዛ እየጠበቀች ይያለች አንዷ ፍየል ታመመችባትና አሁን በተባለው በድንጋይ ከህይወቷ ከሚያልፍ ከምትበክታለችና ቢስሚላህ ብላ አረደቻት ይላል ለመብላት ህክሙን አላወቁም እንግዲህ ምን ይብቃቸው ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣሁ ይላል መጥቼ ጠየቅኳቸው አሁን ፈሱኢለ ይላል بالبناء للمجهول ጠያቂው እሱ ነው ያልን ነው ራሱ ከዓብ ኢብኑ ማሊክ ይሄ እንዴት እናርግ ፍየል ትበላለች አትበላ فأمر بأكلها ነብያችን ሰለላሁ ዐለይሂ ወሰለም في جوابه وإفتائه جواب መልስ ሲሰጡና ፈትዋ ሲሰጡ ምን አሉ ብለዋት ብለው አዘዙ ስለዚህ ከሐዲሱ ምን ረዳው እንነው አይተባ ሴት ያረደው ይበላል ወለው ካኑ ተሐይضን ነው የሚሉት ያሻ حيد ላይ እንኳን ብትሆን احكام الذبح المتاق هنا ካረደች ታበላለች ይበላል ችግር የለው እንግዲህ እስልምና ሸሪዓችን ያለውን ነው ምን ሰራውና ምን ሰማው ብለናል عادت የሚባለው ነገር اذا لم يخالف الشريعه معتبر ነው ብለናል عرف እኮ ሸሪዓን ካልተጻረረ ምን እናረጋዋለን እንሰራበታለን ብለን عرف ደግሞ ضد الشريعه ከሆነ አይሆን طيب ስለዚህ ከሐዲሱ ምን ረዳው ሐዲሱ ቡኻሪ ላይ ያለ ያለ ነው ቁጥር ጽፏል እናንተ ያልጻፈ ስንት ይላል ቡኻሪ ረቅም الحديث 5500 አራት 5504 ማለት ነው 25 እና 04 طيب እዚህ አመጣው فتح الباري 9ኛው ሙጀለድ 631 صفحه ይላል አሁን ባላችሁት ቁጥር እንግዲህ بشرحه ማየት ነው 5504ኛ ሐዲስ طيب ስለዚህ ሐዲሱ ብዙ አህካሞች ይዘዋል አንደኛ ቅጥረኛ አማና የተሰጠው ባንድ ነገር ታማኝ አንተ አንድን ሰውዬ እንግዲህ ስትቀጥረው ምን አድርጋል አምነሃል
ያንን ያንተን ገንዘብ እየተንከባከበ ነው አንተን ወክሎ የሆነ ነገር አጋጥሞ እንደዛ አድርጋለሁ ቢል ማመን አለብህ። አመናት እኮ ለአሁን ለመታመሟ ልትሞት ለመሆኗ ምን መረጃ አለ? አማና ስለተጣለባት አሚን ታምናለች። ልትሞት ብላ ነው ያረድኳት አለች፣ ታመነች። ስለዚህ አንድ ነገር ኃላፊነት ከሰጠው ሌላ ቀሪና ለኺያናው ለምናምኑ ሌላ ቀሪና እስካልመጣ ድረስ ኃላፊነት የተሰጠው ሰውዬ ضمان የለበትም። ያችን ፍየል እንዳርገሻል ክፈይ አልተባለችም። ስለዚህ ይታመናል ማለትን ከሐዲሱ እንረዳለን። في كتاب الصيد والذبائح في باب الصيد والذبائح ያመጡት ደግሞ ቅድም እንዳልነው ሴት ያረደችው ብሎም ደግሞ በቢላዋ መሆኑ ሸርጥ አይደለም። ነብያችን እኮ ሰለላሁ ዐለይሂ ወሰለም ተጠይቀዋል። በምን እንረድ? አቡ ሰዒድ አልኹድሪ ሐዲስ የሌሎችም ሰይፎቻችን አሁን እንግዲህ ጃር ላይ ወጥተው ነው ነገ ጥላት እንገናኝባቸዋለን። ብናርድባቸው በሰይፎቻችን ስለታቸው ይደክምና ጥላት ላይ ያላቸው ተጽዕኖ ደከም ይላል። ቢላዋዎች ደግሞ አልያዝንም በምን እንረድ ሲሏቸው ማን ሐረደማ ደም አፋ አርጎ የሚያፈስ ማረጃ ስለት ያለው ከሆነ በማንኛውም ማረድ ትችላላችሁ አሉ። ዙሁም ብሉግም ላይ ይመጣ ይሆናል። እስቲስና የተወጡ አንድ ሁለት ነገሮች አሉ። ከነሱ ውጭ እንግዲህ ድንጋይ ሰበር አርገህ ስለት ባለው ድንጋይ ማረድ እንደሚቻል ሴት ያረደችውም እንደሚበላ من هذا الحديث نتقمالن. وعن رافع بن خديج رضي الله عنه عن النبي صلى الله عليه وسلم قال ما أنهر الدم وذكر اسم الله عليه فكل ليس السن والظفر ظفرم يتشالات አሁንም ዒላ ሊዘክሩ ነው። أما السن فعظم وأما الظفر فمد الحبشي حبشتي على حبشي علينا متفق عليه. حبش إلى لنا بحذف التاء مشهور حبشتنا فمد الحبشتي. طيب أنهر الدم يساله وصبه بكثرة من النهر نهر الصيتان. المدى جمع مدية وهي الشفرة أي السكين شفران دقمو السكين العظيمة بلونه مفسرود. والحديث متفق عليه. بخاري 5503 ይላል። ቅድም ካላችሁት ሐዲስ እንግዲህ ቀደም ብሎ ባንዲ ረቀም ማለት ነው። ወሙስሊሙን 1968ኛ ሐዲስ ቅድም ያልነው ነው እንግዲህ የራፊዕ ኢብኑ ኸዲጅ ሐዲስ ነው። ጥያቄውን አላመጡም ሙختصر አድርገው ነው ያመጡት። ነብያችን ሰለላሁ ዐለይሂ ወሰለም في احدى الغزوات እያሉ ወደ ጥላት ቀርበው እያሉ ይሄ ሰውዬ ጠየቅናቸው ነው የሚሉት ኢና ላቁል አዱዊ غدا وليس معنا مدن እኛ ነገ ያው ተቃርበናል ወደ ጥላት ነገ ጥላቶቻችንን ልንፋለም ልንገናኝ ነው። እዛ ጊዜ የሚጋደሉት በምንድነው ይያልን? በሰይፍ ነው። በሰይፍ ብናርዳሁን ሰይፎቻችን ይንጠራጠሱና ስለታቸው ይረግፋል። ቢላዋዎች ደግሞ ይዘን አልመጣንም ምን ይብቃን ብለው ነብያችንን ሰለላሁ ዐለይሂ ወሰለም ጠየቁ። መልሳቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ማ አንሃረ ደም ደምን ያፈሰሰ ደምን በደንብ አርጎ ፏ አርጎ ማፍሰስ የሚችል ስለት ያለው ማንኛውም ይሁን አሉ። وذكر اسم الله عليه ما انهر الدم ብሎ حركوا علينا የአላህ ስም ደግሞ በዛ ላይ ከተዘከረበት አሉ ስታርድ ቢስሚላህ ብለህ ከሆነ ፈኩል አሉ ነብያችን ሰለላሁ ዐለይሂ ወሰለም ብላ። እንግዲህ የምታረድበትን አላ ነብያችን ሰለላሁ ዐለይሂ ወሰለም አልዘረዘሩም ብዙ ስለሆነ እኮ ነው። طيب ቢላዋ ሊሆን ይችላል፣ ይሄ ሸምበቆ ስንጣቂ ሊሆን ይችላል፣ ቅድም እንዳልነው የዚህ ጨበሬው የድንጋዩ ስንጣቂ ሊሆን ይችላል፣ ሌላም ሊሆን ይችላል። ብቻ ደሙን ከዚህ ከጉሮሮው ላይ ፏ አርጎ የሚያፈስ ሆኖ ቢስሚላህ ተብሎ ከሆነ የታረደው በማንኛውም ነገር ይታረድ ብላ መብላት ትችላላችሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም መልስ ሰጣቸው። ባይሆን ምን አሉ? ለይሰ ሲና በነስብ ነው የሚሆነው ዋጅቡ ነስብ ነው አልሙስተትና ቢለይስ ጥርስ ባይሆን መሆን የለበትም አሉ። ጥርስ ሲን ማለት ቅድምም እንዳልነው ጥርስ ማለት
والظفر ጥፍርም መሆን የለበትም አሉ ሙጥለቀን እንግዲህ ሐዲሱ ሙጥለቅ ነው ሲኑ ሰውየው ላይ ሙተሲልም ቢሆን የተነቀለ ጥርስ ሙንፈሲልም ቢሆን አንድ ነው عظمም ظفرም كذلك ጥፍርም የተነቀለ ጥፍርም ቢሆን ሰውየው ላይ ሙተሲል የሆነ ጥፍርም ቢሆን በጥርስና በምንድን ማረድ አይቻልም አሉ ነብያችን ሰለላሁ ዐለይሂ ወሰለም በጥርስና በጥፍር ማረድ አይቻልም سبب سناغرو اما السن فعظم ጥርስ አጥንት ነው አሉ እንግዲህ በአጥንት አይታረድም አጥንት እንግዲህ ሌላ ሐዲስ ላይ ያሉት አለ ነብያችን ሰለላሁ ዐለይሂ ወሰለም ዛዳ ኢኽዋኒኩም ሚነል ጂን ብለዋል እሱን እንግዲህ ደም ምናምን ማስነካት አለሙም ነብያችን ሰለላሁ ዐለይሂ ወሰለም በአጥንት ማረድ አይቻልም አሉ አይቻልም ነው በአጥንት አይታረድም حكمه ላይ እንግዲህ ፉቃሃዎች قدم እንጠቀስ እንዳረኩት الامام النووي وغيره ደም ሲነካው የተነጀስ كذلك እነዛን ሙእሚን የሆኑ ጂኖች ቀለብን ማበላሸት ነው ምናምን ብለው حكمه አምጥተዋል ሌላም حكمه ሊኖረው ይችላል በአظም ማረድ አይቻልም ሌላው وأما الظفر ጥፍርን በሚመለከትማ አሉ ጥፍርማ فمود الحبشة እንግዲህ ሙዳ جمع ነው غرفة غرف እንደሚባል ሙዲየቲን ሙዳ ባይሆን ሙዲያ المفرد مثلث الميم ነው ይላሉ ሚዲያም ሙዲያም ብትል ይቻላል ብለዋል የሐበሾች ቢላዋዎች ናቸው አሉ ጥፍር እንግዲህ ሐበሻ በዛ ሰዓት ይሄንን ሐዲስ ሲሉ ኩፋሮች ናቸው አሉ አልሰለሙም ስለዚህ ስላልሰለሙ የኩፋሮች ምንድነው አሉ ማረጃ መገልገያ ነው በመን ተሸበህ ቢቀውም ደግሞ ምን ይሆናል فهو منهم ነው አይሆንም አሉ فمود الحبشة ስለዚህ ኩፋሮች ስለነበሩ ነው በዛ ሰዓት ይሄን ያሉ እንደዛ ሆነውስ በቢላዋስ የሚያርድ የለም ወይ ከጀባብ ኩፋር በቢላዋ አይደል የሚያርዱት ያርዳሉ ያርዱን በቢላዋ ያርዳሉ እኮ በቢላዋ ነው የሚያርዱ ይህ ከሆነ እንግዲህ ብዙ ጥሩ ቃዒዳ ደግሞ እንረዳለን ከዚህ በኩፋሮች መምሳሰል የማይቻለው በእነሱ ኻስ በሆነ ነገር واضح يا شباب የነሱ ሺዓር በሆነ ነገር መመሳሰል አይቻል واضح ይሄ በዙፉር ማረድ በሱ ወጋግቶ ምናምን የነሱ ሺዓራቸው ነው ኻስ ነው እየተባለ ነው እሱ አይቻልም በቢላዋ ማረድ ግን እኛም እናርዳለን እነሱም ያርዳሉ በእነሱ ምን አልሆነም በቢላዋ ማረድ ኻስ አልሆነም እሱ ላይ ላበስ ብዙ እኮ ጊዜ ሸባብ የሰው ልጆች እኮ ብዙ የሚያገናኟቸው ነገሮች እኮ አሉ እንደኛው አሁን እንደምንለብሰው እኮ ምን ያረጋሉ እነሱ ይለብሳሉ አልሙሂም ይሄንን ማወቅ ብዙ መስአላዎች ላይ ስለሚያግዘን من ተሸበህ ቢቀውም ሙጥለቀት ተሸቡህ አይደለም ሻዓራቸው በሆነ በእነሱ በሚለይ ነገር ምትመሳሰል ከሆነ እሱሱ አደጋ ነው ከነሱ ያስመድበሃል አለዛ እንግዲህ በሌላው ከሆነ አይሆንም ነው ከዛ ሐዲስ የምንረዳው አልሙሂም ማረጃ አላ ሚታረድበትን አላ ነብያችን ሰለላሁ ዐለይሂ ወሰለም አልወሰኑም ደም የሚያፈስ ሆኖ በደንብ ማለት ነው አናሃረ ደም ማለት ወደ ነህር እኮ የተያዘ ነው ከነህር ይያሉ ነው ነህር ማለት ፈሳሽ ጅረት ውሃ ማለት ነው ከሱ ተይዞ ነው አናሃረ ወይ እንሂራ የተባለ ሲታረድ ቢስሚላህ ከተባለ ከነዚህ ከሁለቱ ከጥፍርና ካጥንት ውጭ ከሆነ ማረጃው ቃ ማብላት ይችላል ያንን ቢስሚላህ ተብሎ የታረደውን በማንኛውም አላ መበላት ይችላል ማለትን ከራፊዕ ኢብኑ ኸዲጅ ረዲየላሁ ዐንሁ ሐዲስ እንረዳለን نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه